ሁለት አይነት ትምህርት ቀን ሰንበት ተምሬ ማታ ላይ ግዕዝ ማር ነበረ ግዕዙንም በደንብ ማለት ገባቸው ከሚባል ፈተናም ስንፈተና አሪፍ ነበርኩኝ አውቃለሁ ነበር የምለው የዛኔ ማለት ነው አውቄው ነው እየተማርኩት የነበረው በዛ ሰዓት ማለት አውቃለሁ ጎበዝ ነኝ ቤተክርስቲያን አገልጋይ ነኝ የምባለው በራሴ እምልጅ ነበርኩኝ ከዛ በኋላ ያው ዳንስ ስጀምር ለቀቅ አረኩትኝ እሱን በጣም በቃ አንድ አመት ምናምን የሚባል ወላሂ እንጃን ያው ሳወራው ራሱ በጣም ይከብደኛል የነበርኩበት ነገር በጣም ከባድ የሚባል ነገር አለ ቅዳሜ ቤት አላድርም ወጣት ነው መጠጣት ነው እንጃ ብቻ የሆነ በጣም የሚያስጠላ ይሆናል ምለብሰው አለባበስ የተነቀስኩት ንቅሳት ወጣ ያለ ንቅሳት ነው ማለት በቃ ሰውነቴ ላይ ምናምን አለጄ ላይ ምናምን ማረጋው ልብስ አጭር ልብስ ካላረኩ ቁምጣ ካላረኩ ጭራሽ የዘነስኩ አይመስለኝም ነበር በሰዓቱ እና በጣም በቃ ምታስጠላ ልጅ ሆኜ ነበር በዛ ሰዓት እንደዛ ቁምጣ እየለበስኩኝ የሰፈር ሰው እልፍ ስል በቃ ስለኔ ነበር ርዕስ ሆኖ መወራት የሚጀምረኝ ነበር ማለት ነው ደሞ እንደዚህ ለብሳ ምናምን በቃ አሁንማ ለእናቷም ዲቃላ ይዛ ትመጣለች ምናምን እየተባለ ማዘሪም እየተሳቀቀች በኔ ምናምን ነገር ብቻ በጣም የሚያስጠላ ነገር ውስጥ ገብቼ በዛ ሁሉ ታይም ጓደኞች አሉ ማለት አንዳንድ ጓደኞች አሉ አብሮኝ የተማሩት ምናምን ነገር ጭራሽ ከኔ ጋር ሰላም ስላቸው ስቆም ራሱ መታየት አይፈልጉም አብሮኝ ደሞ እንደዚህ አይነት ላይፍ ውስጥ ያሉ ደሞ ምንም አይመስላቸውም ግን ደሞ ሰፈር ውስጥ ሙስሊም ጓደኞች ነበሩኝ ማለት ነው እገባ ነበር ግቢያቸው ረመዳን ሲሆን ገባለው ቤታቸው ምናምን ነገር እነሱ ግን እንደዛ ሆኜ እንኳን ያው ረመዳን ሆኖ አፍጥር ሰዓት ላይ ሰው ማለትም ጋሼ ባባ ምናምን ነገር ስለሚመጣ በዛ ሰዓት የሆነ እንደዚህ ተገላልጠሽ እንዳይ ምናምን ነገር ስለሚሉኝ ይሉኛል እንጂ ይሄ ማግለል ማንቋሸሽ የሚለው አንድም ቀን እንደውም በጣም ነበር የሚያቀርቡኝ የነበሩትኝ አልহামዱሊላህ በጣም ነው ማመሰግናቸው ማለት ከዛ በኋላ ነው ይሆናል አይደል በጣም የሆነ የራሴ እምነት ላይ ገብቼ በጣም የሆነ ያላ እንትን የሚባለው ነገር በፊት ላይ ምንም ሳይመስለኝ የማልፈውን ነገር እንከን እየፈለኩኝ ከራሴ ጋር መሟገት ጀመርኩኝ ለምን በእነሱ አቅርቦት በእነሱ ማለት ሳበኝ ይስብሻል አይደል የነሰው ሰፈር ውስጥ ያለ ሰው አብሮሽ አደገ ሰው አንቺን ለመቅረብ እየሸሸ እነዛ ሰዎች ግን እኔን አቅርበውኝ ጭራሽ ማለትም እምነት ቀይሪም የሚል መገፋፋት የለባቸውም በቃ አቅርበውኝ ብቻ ቤት ገባለሁኝ እነሱ ጋር ሁላ እኔ ምን ልበልሽ በጣም የሆነ ሰክሪ ሁላ እርቦኝ ገብቼ ምግብ አቅርበውልኝ ያበሉኛል ሁላ ማለት ነው ማለት ምግብ ይሰጡኛል ለበላለሁ ሁላ ግቢያቸው ገብቼ እና ያ ነገር በጣም እየሳበኝ መጣ ከዛ እያለ ለምንድነው ሙስሊሞች ማለት ሙስሊሞች ይሄ አገር ከሀገር ከምንም ነገር አምልኮታቸው አይለያይም ኦርቶዶክስ ላይ ስትመጪ ጥምቀት የሚባለው ነገር እዚህ ሀገር ላይ ብቻ ነው ያለው አዲስ አበባ ላይ ማለት ነው ይሁን ቱሪስቶች መተው ምናምን ነገር እዚህ ይሆናል እንደ ቱሪስት አዲስ ነገር ነው የተፈጥ ማለት ጥምቀትን የሚያከብሩት እዚህ መተው ለምንድነው ሙስሊሞች ግን እኩል የሆነው ማለት 5 ወቅት ነው የሚሰገደው ሰዓቱ እኩል ታይም ነው እዚህም ሆንሽ ውጭ ሀገርም ሆንሽ እኩል ነው አመላለካቸው ማለት ነው ሁሉም ግን ፕሮቴስታንትም ከሆነ ሌላ ሀገር ላይ አመላለኩ የተለየ ነው ኦርቶዶክስም ሌላ ሀገር ላይ አመላለኩ የተለየ ነው እሱ ነገር ነበር የመጀመሪያ ጥያቄ ማለት ነው የኦርቶዶክስ ፊልሞች የዛኔ ሰንበት ትምህርት ቤት በመንማር ሰዓት ምናምን ኢሳ አለይሂ ሰላት ነው የሚባለው ቅርታ ብቻ ስለ ኢሳ የተማርኩትኝ ታይም የሆነ ነገር ሊያደርግ ሲል ቀና ብሎ ጸሎት አድርጎ ነውና ኢሳ ማለት መልእክተኛ ነው የሚለው ነገር ጭንቅላቴ ላይ ገብቶ ነበር ማለትም ያንን ነገር ማድረግ የሚችል ከሆነ አምላክ ከሆነ ቀና ብሎ መጸለይ የሱ የበላይ የሆነ አምላክ አለ የሚለው ነገር ነበር
ከዛ ያው ሁሉንም ነገር በስነ ምግባር ምናምን ሳቡኝ ካልኩሽ በኋላ ቤት ገብቼ እነዛን ነገሮች አቆምኩኝ። እነዛ ሱሶቹ ምናምን ከዛ ለምንድነው እምነቴን ማላጣራው የሚለው ነገር መጣ። ከዛ በኋላ ለምንድነው ኢሳ እንደዚህ ያለው? እስቲ ከእስልምናም እስቲ መጠየቅ ያለብኝን ነገር ልጠይቅ፣ ያልተብራራልኝን ነገር እሄዳለሁ እነሱ ጋር። እንዴት ነው እስልምና እጠይቃቸዋለሁ። ለመጨረሻ ጊዜ ግን ወደ እስልምና ይሳበኝ ከነሱ ጋር የማቀው ልጅ ነበረና እየሄድን ወዴት እየሄድን እንደሆነ አላውቅም። ገና ክርስቲያን ነበርኩ። እንትን መኪና ገጨው። ከዛ እኔ በጣም ተበሳጭቻለሁ። እንዴ ደሞ ጸጥ ብሎ ይሄ ይነዳዋል እንዴ ምናምን ነገር ሲያስጠላ ምናምን እንዴት ነው ምናምን እያልኩት ዝም ብሎ ነበር። አልሐምዱሊላህ እያለ ነበረው ማለት አልሐምዱሊላህ ለኸይር ነው አልሐምዱሊላህ እያለ ነበር። ዛ ለምን ነው አንተ መኪና ገጭቶ እኔ አይደለም መኪና ገጭቶኝ የራሴ የሆነ ነገር እንኳን ሲጠፋብኝ ምን ሲልብኝ እንዴ ማረር እኔ ነኝ የማውቀው። ታመሰግናለህ አልሐምዱሊላህ። መኪናው እኮ በኃይለኛው ገጭቶት ቢሆን ኖሮ የሆነ እጄን ገጭቶኝ እጅ ካይሰራም ብባልስ ኖሮ እግሬንስ ገጭቶኝ መራመድ አልችልም ብባልስ ኖሮ ህይወቴስ በዚሁ አልፎ ቢሆን ኖሮ በዚህ በትንሹ ነገር አላህ እንደው ማመስገን አለብኝ እንጂ እቺ ትንሿ ነገር ሆና ስላለፈ ይሄ ነገር አለኝ ማለት ነው። ከዛ በኋላ አልሐምዱሊላህ የሚለው ቃል ውስጤ ላይ ነው ማለት ከራሴ ጋር ማመዛዘን ጀመርኩኝ። አንድም ቀን የሆነ ነገር አጋጥሞኝ ተመስገን ብዬ አላቅም እኔ እንደኔ ማለት ነው። ተመስገን ብዬ አመስገኝ ጭራሽ አላቅም። ጭራሽ እንዴት አልሐምዱሊላህ አለ የሚለው ነገር ነበር ውስጤ ላይ ገብቶ የነበረው። ከዛ በኋላ ቀጥታ ምንድነው ያረኩትኝ እነሱ ጋር ሄድኩኝ። ማሊክ ዛሬ እንደዚህ ብሎኝ ነበረ እና በጣም ነው ውስጤ ላይ የገባው ይሄን አነጋገሩ ምናምን ነገር አልኳቸው። ስለ እስልምና መስነግሩኝ ነገር ንገሩኝ ማወቅ ፈልጋለሁ ስለ እስልምና አልኳቸው። ስለ እስልምና የተወሰነ ነገር አሉኝ። ከዛ በኋላ አልሐምዱሊላህ አለሁኝ እስልምና ውስጥ ከገባው በኋላ ማላቃቸውን ነገር በደንብ እያወቅኩኝ ኢሳ ፈጣሪ አይደለም የሚለው ነገር በጣም በብዙ ነገር ማለት መጽሐፍ ቅዱስ ላይም ባሉ ነገሮች አንድ ነገር ማለት እንትን ይለዋል። እኔን የላከኝ እናንተ የማታውቁት ግን እውነተኛ አምላክ ነው ማለትም በቃ ከሱ የበላይ እንዳለ የሚናገር እንትኖች አሉ። ፊልሞች ላይም ሲታይ ያው በብዛት ከስትወጪ የቤተክርስቲያን ፊልም ምናምን የምታዩ በሲዲ ነው። በዛ ሰዓት በመናይ ሰዓት ምናምን ያው መጽሐፍ ቅዱስ ላይ ያለ የሚባለው ነው በሲዲ ዶክመንተሪ ተሰርቶ እንትን የሚለው የዛ ሰዓት በማየው ራሱ ከሱ የበላይ አምላክ እንዳለ የሆነ ነገር ለማቀድም እንዳልኩሽ የሆነ ነገር ሊያከናውን ሲል ኢሳ ጸሎት አድርጎ የሱ የበላይ አምላኬ ሆይ ያለ ጸሎት አድርጎ የሱ የበላይ እንዳለና እስልምና ላይ ደግሞ አላህ አይወልድም አይወለድም አምሳያም የለውም ማለትም አንድ አምላክ እንዳለና ለዛ አምላክ ደግሞ እኔ እንጃ ብቻ በጣም ከባድ ነው። ወዲያው ነው ቶሎ ነው አክሰፕት ያረኩትኝ። አላህ በቃ አላህ ነው አይታይም እና የዓለማት ጌታ ነው የሚለውን ነገር ማለት ነው። ኢሳ ላይ ላልሹ ግን ቶሎ ነው እነሱ
ያው እስልምና ውስጥ ከገባሁኝ በኋላ ሳልገባም በፊት ያው ስለ እስልምና ነገሩኝ ባልኳቸው ታይም የነገሩኝ ነገር ማለት አላህ አንድ እንደሆነ ቅድም እንዳልኩሽ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ የአላህ የመጨረሻ መልእክተኛ እንደሆኑና ለኛ እሳቸው ባይኖሩ ኖሮ ሰላት እንደማይኖር ሰላትን ይዘውልን እንደመጡ እኔ ሰላትን ስሰግድ ወላሂ ላዚም ነው ምልሽ የማገኘው እኔ በፊት ሁሉም ነገር ሶፊ ማለት ሜምበር ቲቪ ላይም ተናግሬ ነበር ሁሉም ነገር በፊት ላይ ሙስሊሞች የሚያረጉት እያንዳንዱ ነገር ግዴታ እንጂ ውዴታ አይመስለኝም ነበር ማለት ማረግ አይፈልጉም ግን የእምነቱ ግዴታነት አስገድዷቸው የሚያረጉ ይመስለኛል ከሴቶች በጣም የሚጨቆኑ ነበር የሚመስለኝ የነበረው ከሴቶች ስነሳለሽ ማለት ሰላት ደግሞ በቃ ግዴታ ስለሆነ ወይም ደግሞ ተለቅ ያሉ ሰዎች ብቻ ናቸው የሚሰግዱት ብዬ ነበር የማስበው እስልምናው ሳልገባ በፊት እስልምናው ከገባሁኝ በኋላ ግን ሰላትን እንዴት አርጌ እንደማጣጣማት እኔ ነኝ ማቀው አልহামዱሊላህ ወላሂ እና የሚያረጉት ሂጃብ ተገደው ነው ብዬ ነበረው የሚያረጉት ቀሚስ ተገደው ነው ብዬ ነበረው በጣም ድድብናዬን ነው ከገባው በኋላ ያገናዘብኩት ማለትም እኔ አሁን እንደዚህ ማለት እንዴት እንዳማረብኝ ሂጃብ እንዴት እንዳሳመረኝ ወላሂ ለአዚም ነው መልሽ እና ነብያችን ባይኖሩ ኖሮ ሰላትን አናገኝም ነበር የሰላትን ጣም ቁርአን ወላሂ ለአዚም እስካሁን ያው ሜምበር ቲቪ ላይ እንደውም ስፖንሰር ነቅራዎች አድርገውኝ ነበርና ከዛ በኋላ ያው ቤት ያለው ቢሆን ኖሮ ለመቅራት ተመቻችቶ ሊሆን ይችላል እስካሁን ማለት ትንሽ ያው የምችለውን ያክል በትንሹ ያፋገጥኩኝ ቀራለሁኝ ግን ቁርአን የሚቀራ ሰው ሳዳምጥ ወላሂ እኔ ያው ከሰለምኩኝ ታይም ጀምሮ ለምን እንደሆነ አላቅም ቁርአን እንደዚህ በቲቪ አሁን ያልኩሽ ጓደኞቼ ቤት ገብቼ እንኳን ሲከፈት በቲቪ እየሰማው ከየት የመጣ ለቅሶ እንደሆነ ሳላቀው ነው የማለቅሰው ምን ያህል የሚጣፍጥ ነገር እንደሆነ ነው የነገርኩሽ ያለውትና ነብያችን ሰለላሁ ዐለይሂ ወሰለም ባይኖሩ ኖሮ ባይመጡ ባይለኛ ባይላኩልን ኖሮ አሁን ያልኩሽን የሰላትንና የቁርአንን ጥፍጥና አናቀውም ነበር በቃ መጀመሪያ ታይም እንደዚህ ልጆቹን ይሄ ልጁን መኪና ከተገጨ በኋላ ምናምን ስለ እስልምና ልጆቹም እንዲነግሩኝ ያደረኩኝ ስለ እስልምና በደንብ ማወቅ ፈለኩኝ እና እንዳልኩሽ አላህ አንድ ነው የሚለውን ነገር አመኛለሁ ስለ ነብያችን በደንብ አርጌ አመኛለሁኝ እና በቃ ለመጨረሻ ጊዜ ሄድኩኝ ቤት ማዘርጋ ማለት ነው ገባሁኝ ነገ ሙስሊም ሆናለሁኝ አልኳት ከዛ ማዘር ከነበርኩበት ነገር ምንም ነው እንትን ያላላት ማለት አረ አትቀልጂ እየሳቀች ነበር አረ አትቀልጂ ሙስሊም አጭር ቁምጣ ያረግም እኮ አለችኝ ሙስሊም እኮ አይጠጣም ሙስሊም እኮ ዱርዬ አይደለም ይሄን ነገር አስበሽበታል በደንብ አለችኝ ማለት ነው እዛ እኔ አስቤበታለሁኝ ግን አሁን 18 አመት አልፎኛል ያው ራሴ ፈለኩት እምነት እስልምና ነው እና መስለም ፈልጋለሁኝ አልኳቴ ከዛ እሺ ነኝ አንቺ ደስ ካለሽ ለኔ እንደም አምሽቶ መግባት የለም ቁምጣ ማረግ የለም እሱ ነገር ያስደስተኛል ሙስሊም ከሆነ መሆን መስፈልጊ ከሆነ ሁኚ መጀመሪያ ይሄ ነው የሷ ሐሳብ ከዛ በኋላ ልካውልኝ ነበር እንትን ሐዲሶች ማለት ነው ሻዳ ሳይያዝ ማለት ሻዳ ሳሊዝ እስልምና እንደዚህ መግባት ፈልጌ ሻዳ ለመያዝ በጣም ጊዜውን አርዝሜው ምናምን ነገር ሻዳ ሳሊዝ በሞት ምን እንደምሆን ያለውን ነገር በሐዲስ ነው በቪዲዮ ነገር ነው ልካውልኝ የነበረው ማለት ነው ከዛ ጣዋት ተነሳሁኝ ገሌን ታጠብኩኝ ሄድኩኝ እነሱ ጋር ማለት ነው ከዛ ሂጃብ ስጭኝ ቀሚስ አርጌኝ መጣው ታልኳት እና አሁን ወሰጂና አሁን ሻዳ እንድታስይኝ ይፈልጋለሁ አልኳትኝ እዛ አራቆይ ደገና አንድ ሳምንት እኮ ነው ማንበብ ምን ይጀምርሽ ትንሽ አትቆይም ያው ከሌላ ነገር አስበው አይደለም እስልምና ውስጥ ዘልዬ ገብቼ ከዛ በኋላ ነገር ላይ የሞጣቱ ነገር እንዳይፈጠር ብላ ነው እንጂ ከሌላ አስበው አይደለም ቆያለችኝ በዛ ሰዓት ማለት ነው ጓደኛዬ እንደዛ ስትለኝ ግን አያልፈልግም ነው ያልኳትኝ ዛሬ 10 ሰዓት ላይ ወይ 12 ሰዓት 11 ሰዓት ላይ በሞትስ ቶሎ ነው ሻዳ መያዝ ምፈልገው አልኳትኝ በጣም ነው ደስ ያላት አቀፈችኝ
ይዛኝ ሄደች። ያን ቀን መቼም ነው ማረሳው፣ መቼም አይደለም እሱን ቀን ለመርሳት። አሁን ላይ ለሆነ ሰው ሻሃዳ ሲይዝ አያስችለኝም ማለት በጣም ነው እኔ እንጃ የኔን ቀን ነው ማስታውሰውና እንዴት ደስ እንደሚለኝ ማለት ነው። ባለፈው ራሱ ሰለምቴዎች ይፍጣር ጠርታ ሶፊ እዛ አንድ እህት ልሰልም መታ ነበርና በቃ አልቻልኩም ማለት ነው። ፊት ለፊታችን ነው ሻሃዳ ያዘችው። አልሐምዱሊላህ። ያው እስልምናን ሳታውቁት አትጥሉት፣ እዚህ ውስጥ ክርስቲያንም ሊኖር ስለሚችል ማለት ነው። ስለ ሰላት በአማርኛ ነበር ጽፈው እንድማር ያደረጉኝ፣ ግን ሻሃዳ ይዤ ዙር ላይ ይዤ አሱር ላይ እሷ እንደምትሰግደው የሚባለውን አላቅም። ወላሂ ላዚም የዛ ሰዓት ገና የሚባለውን ሰላት ሲሰገድ የሚባለውን አላቅም። እሷ ሩኩ ስትወርድ እኔም ሩኩ፣ ሱጁድ ስትወርድ ሱጁድ አብሬያት ሰገድኩኝ የመጀመሪያ ቀንና በጣም ነበር ደስ ያለኝ። ማለት እሷ እየሰገደች ነው፣ እሷ የሚባለውን እያለች ነው፣ እየቀራች ነው። እኔ ግን ዝም ብዬ ቆሜ ነበር። ማለትም በቃ እኔ የሆነ ሰዓት ሁላ ተሻሁድ የሚባልበት ሰዓት ላይ አላህ ሲባል ነው። ያው ሻሃዳ ሲያዝ አይደለ አንድ ጣት የሚወጣው አላህ ሲባል ነውና በቃ እሷ በአረብኛ ለአላህ ዱዓ እያደረገች ነው የሚሆነው። እኔ በቃ በአማርኛ ብዬ አላህዬ በቃ መጨረሻዬን አሳምርልኝ አላህዬ፣ እስልምናን ፈልጓለሁ አላህዬ፣ ከእስልምና መውጣት አልፈልግም አላህዬ እያልኩኝ እንደዛ ነበር ያልኩት። ከዛ በኋላ በአማርኛ መጣን፣ ከአሱር ሰገድን፣ መጣን ቤት እስከ በንጋታው 10 ሰዓት ድረስ ሸመደድኩት የሚባለው ማለት ነው። በአማርኛ ነበር የጻፉልኝ የነበረው። ሸመደድኩት፣ ሰላቴን መስገድ ጀመርኩኝ። ከዛ የሆነ ነገር ሲፈጠር ሰፈር ውስጥ በቃ በየመንገዱ ላይ በጣም እኔ ያለሁበት ሰፈር ወላሂ ላዚም በጣም ከባድ ሰፈር ነበረ። ማለት መጀመሪያም የሚሰጡኝ አመለካከት አለ፣ በጣም ነበር የሚጠሉኝ ሰዎች። ከዛ ደግሞ አሁን ያለሁበት ልክ እስልምና እንደዚህ ሂጃብ ጠምጥሜ ስሄድ በቃ እኔ እንጃ በጣም ብዙ ነገር አሳልፌያለሁ አልሐምዱሊላህ። ከዚህ በኋላም ላያቆም ይችላል ቻሌንጁ፣ ግን ከተሰጠኝ ነገር ደግሞ ቻሌንጆቹ ምንም ናቸው ማለት ብዙም አይደለም። የማሳልፈው ነገር ትንሽ ነው፣ የተሰጠኝ ነገር በጣም ትልቅ ነው ብዬ ነው ማምነውና የሆነ ነገር ስባል ሰፈር ውስጥ የሆነ ነገር ስባል እገባለሁ። እነሱ ግቢ ነው ያው ቤት ውስጥ ለመስገድ አይመችም፣ የማዘር ቤት እገባለሁ። እነሱ ግቢ ውዱ አደርጋለሁኝ፣ እሰግዳለሁ፣ እረሳቸዋለሁ ማለት ነው። እርስት ነው ማረጋቸው። አልሐምዱሊላህ ብቻ በጣም ደስ። ከዛ በኋላ ያው አስደስቷታል ያለው ነገር ያው ማለት ልጅሽ ከነበረችበት ነገር የነበርኩበት ነገር በጣም ከባድ ነው። አሁን ስነ ስርዓቷን ይዛ ተሰትራ ምናምን ማየት በጣም ያስደስታልና ያለው ነገር መሰብሰቤ፣ ሴትነቴን ክብሬን መጠበቄ ሁሉ ነገር አስደስቷታል። ትንሽ እየቆየ ሲሄድ ግን ያው የማህበረሰብ ነገር አለ እንዴ። በቃ ለወንድ ብላ ከሆነ የሰለመችው ታግባና ትጣልሽ። ገንዘብ ተሰጥቷት ከሆነ ለምንድነው እዚህ ኮሳሳ ቤት ውስጥ የምትኖሩት? ታስወጣሽ ከዚህ ሰፈር፣ አሪፍ ቤት ትግዛልሽ፣ ሱቅ ትክፈትልሽ፣ ለምን ተቀጥረሽ ትሰሪያለሽ? ይሄ ነገር ሰፈር ውስጥ በጣም በቃ ጭንቅላቷን እየነካው መጣ። ማለትም ልጄ የምርም ለወንድ ብላ ነው እንደ ሰለመችው፣ ለገንዘብ ብላ ነው እንደ ሰለመችው የሚለው ነገር ማለት ነው ጭንቅላቷ ላይ በጣም። ከዛ የመጨረሻ ጊዜ በቃ አሁን ክርስቲያን አበዛሹ የሆነ 4 ወር ቆይቼ ነው በቃ እንደዚህ የምታመራ አልመሰለኝም። ክርስቲያን ካልሆንሽ ውጪልኝ አለችኝ። ያው በሰዓቱ በጣም ከብዶኝ ነበረ። ማለት ማንም የለም ቤት ውስጥ፣ እናቴ ብቻዋን ነው የምትኖረው። መድኃኒት ትወስዳለች። ሌሊት ላይ ውሃ ጠምቷት ትንብሏት የሆነ ውሃ የሚያቀብላት ሰው አታ የሆነ ነገር ብትሆንስ ትቻት ወጥቼ የሚለው ነገር አስጨንቆኝ ነበር። እስልምናን ደግሞ ማጣት አልፈልግም እና ሌሊት ነበር 4 ሰዓት ከ40 ምናምን ነበር። ኦልሞስት መሽቷል። በፊት ነበር ማለት ሳልሰልም በፊት ይሄ ሰዓት አያስፈራኝም ነበር። ቀጥታ ጓደኞቼ ቤት ነበር ሄድኩትኝ። ጨነቀኝ፣ አማከርኳቸው። ያው የእናት ሀቅ ግዴታ መወጣት አለብሽ፣ ግን ስራሽን እየሰራሽ ትንሽዬ ቤት ተከራይተሽ እስክትከራይ እስክታሟይ እኛ ጋር ትሆኛለሽ። ከፈለግሽ ትንሽዬ ቤት ተከራይተሽ እየመጣሽ መዘየር ትችያለሽ
አላህ ለሷ ሂዳያ እስኪሰጣት ድረስ ምክንያቱም ቤተሰብ ውጪ ከቤት ውጪ እስከ ማለት ውጪ ከቤት ውጪልኝ ክርስቲያን ካልሆንሽ ከተባልሽ ግዴታ ለእስልምናሽ የምትከፊው መስዋዕትነት ነው ችግር የለውም አብሽር ምናምን ነገር አሉኝ እሺ አልኳቸው ስራ እየሰራሁኝ ነበር ከዛ ትንሽ ቤት ተከራየሁኝና እየሰራሁኝ እሷን ማገዝ ጀመርኩኝ ከዛም ደግሞ ከስራ ቦታም ደግሞ አለቄ እንትን በፊት ምለብሰው አለባበስ አለ ከስተመር በጣም ይጎርፍ ነበር ምናምን ሴልስ ሆኛለሁ ከዛ በኋላ ከፑል ቤቱ ስራ በኋላ ሴልስ ነበርኩኝና ያው አሁን ደግሞ ከሰለምኩኝ በኋላ ምለብሰው ልብስ አለ ምንድነው ይሄ መጮ መነጫነጭ ጀመረ እንዴት ሺቲ አርገሽ ትመጫለሽ ስራ ቦታ ምናምን ማለት ጀመረ እሱ ነገር በቃ እንደውም አልፈልግም ስራ ቁሚ ውጪ ምናምን ነገር አለኝ ከዛ ወጣሁኝ ብቻ ልክ የዛሬ አመት ሜምበር ላይ ከመቅረቤ በፊት አሞኝ ነበር እንደዚህ ብቻዬን ተከራየሁኝ እየሰራው አገዛታለሁ እየመጣሁኝ አሞኝ ነበርና በጣም ሲያመኝ ቤት አስገብታኝ ነበር ከዛ ደግሞ ሜምበር ቲቪ ላይ ከቀረብኩኝ በኋላ ልክ ያው ሶሻል ሚዲያ ላይ የሚወጣውን ነገር ታውቂዋለሽ አንቺ አስበሽ የተናገርሹና ሚዞርብሽ ሚከርብሽ ነገር አለና እኔ ጭራሽ ከዛ እንግዳይቹ አልነበረም ያልኩትኝ ያው ሶሻል ሚዲያ ላይ ተቀባበሉኝ ድጋሚ ደግሞ ከቤት ወጣሁኝ አሁንም ቤት አይደለም ያለሁትኝ ትምርቴን ከዛ በኋላ አልቀጠልኩም ማለት ያው ስራ እየሰራሁ ነው ያለሁት ስራ እየሰራው አግዛት ነበር ስራ እየሰራው ዳንስ ሰራ ነበር በሰዓቱ ሳልሰልም በፊት ከሰለምኩኝ በኋላ ደግሞ በጣም ቢዚ ማለትም አንድ ስራ ብቻ አልነበረም ሰራ የነበረው ካሼሪም ነበርኩኝ ከዛ በኋላ ደግሞ ሴልስም ነበርኩኝ እንደዛ እየሰራሁኝ ማዘርን እየመጣ አግዛት ነበር ያው ካስገባችኝ በኋላ የሆነ ቪዲዮ አይተሽ ከሆነ ከሜምበር ላይ ምንድነው የተቆረጠብኝ እኔ አሁን ሶፊ ከሚጸጽትሽ ንቅሳቶችሽ የትውስት ላይ እጄ ላይ ፊት ለፊት መስቀል አለ 3 መስቀልና እሱ ነገር ያው መስጊድ ስገባም ቶሎ ላልተረዱኝ ሰዎች ማለት የሆነ ስልክ ላነሳ ወይ ጫማ ላነሳ ነው የሚመስለው ቶሎ ላላወቁ ሰዎች ኢድ ሰላቶች ላይ ደግሞ ጭራሽ ፖሊስ የመጀመሪያ ቀን ከልክሎኝ አሁን ላይ በሂና ነው እየከለልኩኝ ኢድ ሰላት ላይ መሄደው ማለት ነው ፖሊስ አያስገባኝም ፊት ለፊት ያለው መስቀል ሲያየው ውስጥ ገብቼ ማበጣበጥ ምናምን ነው የሚመስለው ማለት ሪል ሙስሊም አልመስላቸውም እሱ ነገር ይረብሸኛል ነበር ያልኩት ሜምበር ቲቪ ላይና ቲክቶክ ላይ ደግሞ ታቂዋለሽ ሶሻል ሚዲያ ቀደም እንዳልኩሽ አንድ ነገር ተቀይሮ ነው እንትን የሚለብሽና ከማዘር ቤት የወጣውበት ነገር ቲክቶክ ላይ ምን ተብሎ መጣ መስቀል ረበሸኝ አለችች ባለጌ እየተባለ ትሬንድ ሆንኩኝ ማለት ሁሉም ክርስቲያኖች እንዴት መስቀል ረበሸኝ ታያለሽ ከሰለም ሻርፈሽ አሰልሚ ምናምን ነገር ሁሉም ተቀባበሉኝ ጨርቆስ ላይ ደግሞ እንደነገርኩሽ ከባድ ነው እንዴት መስቀል እንደዚህ ተሳደብያለሽ ስገባ ሰውጣ ጭራሽ አይሆንም ማዘርም ምን ብለው ነው ያቀሳሰሩት አንቺ ዝም ብለሽ ቤት ተመልሰሽ ታስገቢያት መስቀላችንን እየተሳደበች አንቺ ያለሽበትን እንኳን እምነት አታከብርልሽም ባለጌናት ምናምን የሰፈር ሰው እነዚህ ትላልቁ ይሁን ዱርዬ ነገሮች ምናምን እንዴ መስቀል ተሳደብያለሽ አናገኝሽ እስቲ መሽቶ ከዚህ ሰፈር እናገኝሽ እንገልሻለን ምናምን በጣም የሚያስጠላ ንግግር ጀመሩ ማዘርም ፈራሽ በዛ ሰዓት እዚህ ሆነሽ እንደመጀመሪያሽ ብትወጪ ይሻለኛል እየመጣው አይሻለው አንቺም እየመጣሽ ታይኛለሽ እዚህ ሆነሽ አሁን ገብተሽ ስትወጪ አሁን አረዷት ምን አሏት እያልኩ መሳቀቅ አልፈልግም አለችኝ የዛሬ አመት ማለት ነው ሸጓል 6 ላይ ነበር የተቀረጽኩት ከዛ በኋላ ነበር ያቀረበችው 2 ፓርት ነበር እንደዚህ ነው ማለት ቲክቶክ ላይ ያላሰብኩትን ሳይድ አድርገው የሄዱብኝ የነበረው ከዛ በኋላ ስራም ለምን ቀረጻ ተቀረሽ ብላኝ ስልክ ቤት ነበር ከዛ ደግሞ እየሰራኝ ነበረው ሶፊ ጋር ከመቅረቤ በፊት ውጭ አለችኝ ስራ ሶፊ ፈልጉላት ብላ ነበር አጋጣሚ ዊኬር ላይቶች ማለት ኦራይል ያሉ
አስገቡኝ ኡራኤል እየሰራሁኝ ማታ ቤት ይገባለሁ ማዘሬን በረፍቴ እየመጣሁ አያታለሁኝ ከዛ በኋላ ደግሞ እሱም የኡራኤሉም ስራ ቀረ ደግሞ ድጋሚ ብቻ ግን ያው እንዳልኩሽ ገና ነኝ እኔ ገና 3 አመት ነው ማለት ከስንት አመት 10 ምናምን አመት የቆዩ ሰዎች ቻሌንጁ ገና አላቆመባቸውም ያ ደግሞ ስንቱ ይመኛል ይሄን ማለት እንደዚህ ሙስሊም ሆኜ ምን አለ እንደዚህ አይነት ቻሌንጅ ባየው ያለ ስንቱ ነው የሚመኘው እና አላህ ከሰጠኝ ነገር አሁንም አልፈው ነገር በጣም ትንሽ ናት ብዬ ነው ማስበውና ኢንሻአላህ ዲያንሽ ነገር አስቤያለሁኝ የሆነ ስራ ከተሳካ ማዘሬንም ከዛ ሰፈር ስለማወጣትኝ ከማዘሬ ጋር ያኖርኩኝ እስልምና ዳዋ አድርጌ በጣም አንዳንዴ አሁን ያሆኑ ኢድ ላይ والله ለአዚም ሰላት ሰግጄ ልክ ሰላቱ ይሆናላ ሁለተኛው ተክቢራ ተብሎ ይሆነ እኔ እንጃ ብቻ ምን አይነት ስሜት እንደተሰማኝ እኔ ከሰው ኩል እዚህ ጋር ቆሜ ሰግጄ እናቴ ያለችበትን ሳስበው والله ለአዚም ዱአ አድርጉልኝ ብቻ ለኔ ያለችኝ እናቴ ብቻ ናት እናቴ ደግሞ ሂዳውን ብታገኝ በጣም ደስ ይለኛል ኢንሻአላህ ዱአ ያደረኩኝ ነው እናንተም ታደርጉኛላችሁ ተዋል ከዛ በኋላ ግን በጣም ብዙ እህትና ወንድሞች አግኝቻለሁኝ አልহামዱሊላህ ስለስልምና ትምህርቶች ይልኩልኛል ፒዲኤፎች ይልኩልኛል የሚነበቡ ቁርአን ላልሹ ደግሞ የዛኔ ልክ አሁን ሶፊ ጋር የቀረብኩ ሰዓት ስፖንሰር ሆነውኝ ነበር ነቅራዎች ከዛ በኋላ ግን ቤት ሆኜ ቢሆን ኖሮ እቀራ ነበር ከቤት ከወጣሁኝ በኋላ ግን ብዙ ነገር አለ ጣዋት ወጥቼ ማታ ነበር መጋባው እነሱ የደወሉልኝ ታይም ደግሞ ከአሱር እስከ መግሪብ ነበር የደወሉልኝ ታይም ከዛ በኋላ ከመግሪብ በኋላ እንኳን የላቸውም ነበር ለኔ ብለውኝ የነበሩት ማለት ደውለውልኝ እሱም ስፖንሰር ያረጉኝ ተቃጠለ ያው በዛ ሰዓት እንዳዲስ ነበር ከቤት ወጣሁት እንዳዲስ የ3 ወር መክፈል ምናምን ከዛ ደግሞ ስራ ማታ ነው መገባው እሱ ነገር እስካሁን ቁርአን አንድ እህት አለችኝ አሁን ሰሞኑን እሷ ጋር ነው ያለሁትኝ የቤት ቀይን ምናምን ነገር አውጣጥቼ ጓደኞቼ ጋር አስቀምጫለሁኝ ረመዳንን እሷ ጋር ነው ጾምኩት እሷ እያስተማረችኝ ነው ያው ማፋገጥ ጀምሬያለሁኝ አልহামዱሊላህ እና አትንንሽ የማይከብዱትን እንደምንም አላህ ያስተካክልልኝና እያወረጋገድኩም ይሁን እየቀራሁኝ ነው አልহামዱሊላህ እህት ያልኩሽ ልጅ ጋር ማለት ነው እናቱኝ በጣም ብዙ ነገር አለ ቀደም እንዳልኩሽ ያው እስልምና ውስጥ ስትሆኚ ደግሞ ከክርስቲያን ብቻ አይደለም ቻሌንጅ ሊገጥምሽ ይችላል ከሙስሊምም ሊገጥምሽ ይችላል ያህናን ነገር ደግሞ እንደ እህት በየሳማከራቸው የሚያግዙኝ እህቶችም አግኝቻለሁ አልহামዱሊላህ ስራ ምናም ነገር ያልኩሽ ያው እዚህ ትንሽ የከበደኝ ስለሆነ ያው ክራይ ምንም በቃ እንትን ሊሆንልኝ አልቻለም ማለት ክራይ ከዛ ስፔዛ ከዛ ደግሞ ማዘርን ሄጄ ስጠይቃት የሆነ ቡና ምንም መግዛት አለብኝና እሱ ነገር ተጣጥሞ ሴቭ ማድረግ ስላልቻልኩኝ ፓስፖርት ጀምሬ ነበር አልቋል እና ወደ ሳውዲ ምናምን ሄጄ ለትንሽ ጊዜ ሰራ አድርጌ ማዘር ኮንዶሚኒየም ደርሷታል ወደ ሀያትና እሱን እዳ ከፍዬ ከማዘሬ ጋር እዛ ኮንዶሚኒየም ውስጥ ለመኖር ነው ያሰብኩትኝ ኢንሻአላህ ሰላም ነው አልহামዱሊላህ والله እስልምና ሰላም ነው ሌላ ምንም እኔ የምለው ነገር የለኝም ብዙ ነገር ያላቸው ሰዎች አሉ ማለትም በጣም የዓለማችን ሀብታም ሁሉም በቃ የዓለማችን ሀብታም ዶክተር ፓይለት ሁሉም ሀብታም በቃ አላቸው ብዙ ነገር አላቸው ያ ሰው እኮ ምንም የሌለው ነገር የለም ሁሉም ነገር አለው የሚባል ሰው እስልምና ከሌለው ግን ባዶ ነው በቃ ለኔ እስልምና የሌለው ሰው ባዶ ነው እስልምና ሰላም ነው አልহামዱሊላህ ስለ እስልምና እኔ ከዚህ በላይ ከሰላም ውጪ ለኔ እስልምና ምንም እንዳልኩሽ እስልምና ያለልኝ ነው ምለው የሆነ ነገር ሲያጋጥመኝ ሁላ እስልምና እኮ አለልኝ ያ አልহামዱሊላህ ነው ምለው ምክንያቱም ዱንያ ምንም ትርጉም የለውም የአኺራ ቤትሽ ነው ዋናው
እና የአኺራ ቤቴ ኢንሻአላህ ያማረ ይሁን ከእናቴ ጋር በቃ እስልምና